አንድ ሙስሊም አንድ ልብ ያለው ሙስሊም ማለት ነው የዛሬዋን ጥያቄ አንዷን እንኳን በስትክክል መመለስ የሚችል ሙስሊም የለም። በነገራችን ላይ የምታመልኩትን አምላክ አታውቁም። የምታመልኩት አምላክ ጣዖት ነው። ከጣዖት ውጡ። እናንተ ወንድ ልጅ ምናምን አታምልኩ ነው። እሱ ነው አይደለ የገረማችሁ? ለምን? ክርስቶስን ስላልተረዳችሁት፣ ክርስቶስን ስላላወቃችሁት። እናንተ አካለ ጎዶሎ ጣዖት ነው የምታመልኩት። ያልተሟላ አካል ያለው ሉክ ጭንቅላት የሌለው ግራ እጅ የሌለው አሁን ደግሞ ጀሚል እንዳለን ማለት ነው። የእሱ ደግሞ ጭራሽ ግራ እጅ የለውም፣ ሁለት ቀኝ እጅ ነው ያለው በአንድ ሳይድ የሌለው። ይሄ ምንድነው የሚባል ፊልም አለ፣ ጠፋብኝ ርዕሱ። እንደዚህ አይነት አካል ነው የምታመልኩት። ይሄ አይደለም ልታመልኩት ይቅሩና ስታስቡት እንኳን የሚያስፈራ አካል ነው። በነገራችን ላይ ከእንደዚህ አይነት ጣዖት አምልኮ ውጡ፣ ከእንደዚህ አይነት ጣዖት አምልኮ ውጡ ነው። ጥያቄ ስትጠየቁ ቢያንስ መልሱ። ቀረሩ ለማወቅ ነው። ችግር የለውም። እንዳትወርድ ትጠይቃለህ። እንዳትወርድ ታደርጋላችሁ እኮ በቃ ሚውት አድርግ። አሁን ትጠይቃለህ። አሁን አንዴ እኛን ጨርስ። መጀመሪያ ትጠይቃለህ። አንዴ ሚውት አድርግ እና ጠብቅ። እኛ የራሳችንን ቶፒክ መጀመሪያ በደንብ አጠቃለን ጠይቀን ሙስሊሞችን የሚመልስ ሙስሊም የሚያይ መስጊድ ውስጥ የተማረ ስላላህ የተማረ ሙስሊም ነው የምንፈልገው እኛ። እናንተ እንዳለ ምንድነው ያሸከሟችሁ? ጥያቄ ነው። እናንተ ጥያቄ ተሸካሚዎች ናችሁ። ስለዚህ እናንተን ጥያቄ ደግሞ ሁልጊዜ የያዛችሁትን ጥያቄ አራግፋችሁ መሄድ ስለሆነ ችግር የለውም፣ ታራግፉታላችሁ። ግን እስኪ ስላላህ የተማረ ሙስሊም ከመጣ ደግሞ እናያለን ማለት ነው። ኦኬ ሶ ይሄንን አካል ለምን ታመልካላችሁ ነው የኛ ጥያቄ። ድፍን የሆነ አካል አንድ ሌላ እንትን ልጨምርላችሁና እጅግ በጣም በርካታ ሊቃውንቶች ናቸው ይሄን ነገር የተናገሩት ማለት ነው። አላህ ማስገቢያ ማስወጫ የሌለው አሰመድ የሚለውን ማስገቢያ ማስወጫ የሌለው ድፍን ብለው የተረጎሙ አንዱ የሁለት አይደለም፣ እጅግ በጣም በርካታ የኢስላም ሊቃውንቶች ናቸው። አንድ ላሳያችሁና እኔ የተረዳሁት በዚህ መጠን አምላካቸውን አለማወቃቸው በጣም የሚገርም ነው። እንዳለ እኮ ነው የማያውቁት። በጣም በሚገርም ሁኔታ አሰመድ የሚለውን ድፍን የሚለውን ነገር የሚረዱበት መንገድ ሁላ በምሳሌ እየሰጡ ነው። ለምሳሌ it has also been said that it refers to he who has no cavity. ይሄ አሰመድ የሚለው ማለት ነው። hence the term ሰመድ for the stopper of a bottle። ለምሳሌ የጠርሙስ ክዳን ምን ይባላል? ሰመድ ይባላል። ለምን? ስለማያስገባ ማለት ነው። የተከደነ ስለሆነ ስለማያስገባ ምንድነው ማለት ነው? ስቶፐር የጠርሙስ ክዳንን እንደ ምሳሌ ያመጡት አላህን ለመግለጽ ማለት ነው። and something ሙሳማድ ሚኒንግ ሶሊድ። ሙሳማድ ማለት ልክ እንደ ሶሊድ ጠጣር ነገር ማለት ነው። ዊዛውት ኤኒ ሶፍትነስ ምንም ልስላሴ የሌለው። ይሄ ሙስሊሞች አምላካቸውን የገለጹበት እንትን ነው። አኮርዲ ኢብን ቁጠይባ እስካሁን እኮ ቁጭ አድርጌ ሳስተምር ነበረ። ጀሚል አንተ ሚዩት አድርግ። በቃ የምታውቀው ነገር ስለሌለ አንዴ ሚዩት አድርግ ፕሊስ። ወይ መጽሐፋችሁን አታውቁ ወይ አላስተማሯችሁ። እኛ ምን እናርጋችሁ? ልቀጥል። ኢብን ቁጠይባ ሰይድ አኮርዲንግ ቱ ዚስ ኢንተርፕሬቴሽን ኢብን ቁጠይባ እንደተናገረው የዚህን ትርጉም ማለት ነው አሰመድ ሪፈርስ ቱ ኤ ስሙዝ ስቶን ዛት ዳዝ ኖት አብዞርብ ደስት። ጠጣር ድንጋይ ምንም አይነት አቧራ የማይቀበል ፍሮም ዊች ነቲንግ ኢንተር ኖር ኤግዚት። ምንም ነገር የማይገባበት ምንም ነገር የማይወጣበት ነው አላህ። ይሄ ነው የእናንተ አምላክ የሙስሊሞች አምላክ ማለት ነው። ኦኬ ሶ ይሄንን አካል ለምንድነው እንዴት ነው የምታመልኩት? አሁን ይሄ የሚመለክ አካል ነው ወይ ነው የኛ ጥያቄ። ሙስሊሞች ይሄንን ምን ብላችሁ ነው የምታመልኩት? ራሱ ያንብበው እስኪ ክርስቲያን ውሸት ነው እያለ ስለነበረ ጀሚል እንዲያነባ አድርገው። ኧረ ከፍትለታለሁ። ከጠበሪ ልጀምርለት፣ እነሱ የሚያውቁት እሱን ስለሆነ በደንብ ተፍሲር ጠበሪ ልጀምርላቸው። የአሁኑን ራሱን አረብኛ አድርገህ ክፈትልኝ። በጣም የዋሻ ነው። ሙስሊሞች ውሸትስ ይወጣ።
ለመዋረድ አትቸኩል። አንዴ ተረጋጋ እስኪ። አንዴ ተረጋጋ። እውነት እንደማሰጠኝ አምናሃል ማለት ነው። ወርደት ታካፍለኝ። አንብብ። አውርተህ ሳትጨርስ ትዋረዳለህ። አንብብ። እሺ ከየቱ ጋር ልጀምር? አንብብ፣ ከዚህ ጀምሮ አንብብ እስኪ። ዋህዱ ወአማ ሰመዱ ሰመድ ብሎ ማለት አለ ፈቂለ ተብሏል። አዳምጥ። ተብሏል ተብሏል ማለት እነማን ናቸው ያሉት? ቀጥል። ይሄ ስለ ነህው የሚባል ትምህርት አለ። ነህው ብሎ ማለት ስለ አረብኛ የሚያወራ ነው። የአረብ ሊቆች ማለት ነው። የአረብ ሊቆች ኢነሁ እሱ ሰመድ ብሎ ማለት ፊዕሉን ስራ ነው፣ ተግባር ነው። ይሄ ስለ አረብኛ ነው እያወራ ያለው። ስለ አረብኛ ስለ ቃል ቢማዕና መፍዑሉን መፍዑል በሚለው ትርጉም ነው ማለት የተሰራበት ከሚለው ነው የተመጣው። ሚን ሰመደሁ ኢዛ ቀሰደ አይ ሁወ ሰይዱ አልመቅሱዱ ኢለይህ ፊል ሐዋኢጅ ከማ መረ ፊል ሐዲስ አልዋሪድ ፊ ሰበብ ኑዙል ወቂለ ሁወ አለዚ ላ ጀውፈ ለሁ። ሰመድ ብሎ ማለት ይሄ በአረብኛ ትርጉም እንትን ነው። ይሄ የነህው አካላቶች የአረብኛ ሊቆች የሚናገሩት ነው። የአረብኛ ትርጉም ነው ይሄ። ላ ጀውፈ ለሁ ለሱ ሆድ የሌለው ነው ተብሏል። ወሚንሁ ቀውሉሁም ሊሰዳድ አልቃሩሪዩ ሰማደን ሆድ የሌለው ነው ተብሏል። ወሸይኡን ሆድ የሌለው ነው ተብሏል። ሰመድ የምትለው ቃል ማለት ነው። ይህኛው በአረብኛ ሊቆች አዳምጠኝ። አረብኛ ላይ ሁለት ነገር አለ እናንተ ማትረዱት ማለት ነው። ቀጥል። አንብብ። ሰላም ምን እንደማነብላችሁ ግን አዳምጡ። አሁን ይሄ ቁርአን የተፈሰረ አይደለም። ይህን ልታውቁ ይገባል። አንብብ፣ በእናትህ አንብብ። ሁላችሁም ሊቃኖች በአረብኛው ይሄ ትርጉሙን እየነገሩ ነው። ቀጥል፣ በቃ ጨርስ። ቁርአን የተፈሰረ አይደለም። ይሄን ወቁ መጀመሪያ። ከማ መራ ፊል ሐዲስ አልዋሪድ ፊ ሰበብ ኑዙል ወቂለ ተብሏል። ሁወ አለዚ ላ ጀውፈ ለሁ ወሚንሁ ቀውሉሁ ሊሰዳድ አልቃሩራ ሰማድ ሆድ የሌለው ወሸይኡን መስሙዱን አይ ሱሊባ ለይሰ ፊህ ረኻወቱን የሆነ ነገር የተወሰደበት ማለት ነው። ቃለ ኢብኑ ቁተይበተ የጁዙ ዐላ ሃዛ ተፍሲር أن تكون الدال بدل التاء في مسمة. وقال بعض المتأخرين من أهل اللغة الصمد هو الأملس من الحجر. ابن قتيبة من على نومي يسأل ابن قتيبة بلان ببال من على نومي له دال يدال فدل ከእንትን ዳሏ እንደታ ነው የምትወሰደው ብሎ እንትን ብሎ ሙስመት ዝም ያለ ማለት ነው። ኢብኑ ቁተይባ ዝም የተባለ ብሎ ፈስሎታል ይላል። ዝም የተባለ ማለት ቀጥለው وقال بعض المتأخرين من أهل اللغة الصمد ይሄ የሰዎች ንግግር ነው። አሁን እንደዚህ ነው ብሏል። ሌላ ይሄም እንደዚህ ብሏል። ይሄም من الحجر لا يقبل الغبار ولا يدخله شيء ምንም ነገር ማይገባው ነው ብሏል። አንዳንድ አካላቶች ደግሞ በስነ ስርዓት ምንድነው የማይገባው አቧራ ምናምን የማይገባው ነው ብሏል። በደንብ ተርጉማት፣ አለበለዚያ እኔ እንግሊዘኛውን አድርጌ ድጋሚ አነብላችኋለሁ። ድጋሚ በስነ ስርዓት ተርጉም። ጥያቄ አለኝ። አልአምለሱ ሚን አልሐጀሪ ከድንጋይ ድፍን ማለት ነው። ላ የቅበሉ ልጉባራ አዳምጡኝ። ቁርአን የተፈሰረ አይደለም። ይሄን ወቁ። እናመሰግናለን። ላ የቅበሉ ልጉባራ ወላ የድኹሉሁ ሸይኡን ምንም ነገር ማይገባው ነው። ወላ የኽሩጁ ሚንሁ ሸይኡን ምንም ነገር ማይወጣው ነው። ወላ የኽፋ እስኪ አንተ ከፍ አድርግልኝ፣ ትንሽ ከፍ አድርግልኝ። ولا يخفى أن هذه المعنية من الصفات الأجسام حقيقة إلا أن
ሙቀዲመተ አልአያ ወሂየ አላሁ አሐድ። ይህኛው አለ መጨረሻ ላይ ይህኛው የአካል ባህሪ መሆኑ በማንም ላይ አይደበቅበትም። አካል ነው። እንደዚህ የጠቀስናቸው ነገራቶች ሁሉ አካል ናቸው ብሎ ነው መጨረሻ ላይ ዘጋው። ቴንክ ዩ። በቃ እኛ እስካሁን የተናገርነው ማለት ነው። በቃ ቁርአን እየፈሰረ አይደለም። ይሄ ቁርአን እየፈሰረ አይደለም ይላል እንዴ? ምን አይነት ሰውዬ ነው? ሱራ 2 በእናትህ አዳምጥ። ሱራ 2 210 አይሜን ሱራ 112 ቁጥር 2ን እየፈሰረ ነው። ሰመድ ማለት አላሁ ሰመድ ማለት የሆነ የአረብ ፎክለሪን እየፈሰረ ሳይሆን ቁርአን ክፍል እየፈሰረ ነው። እንደ ቁርአን እየፈሰረ እንደምትለው አይደለም። ቃሏ በአረብኛ ምን ትባላለች በሚለው እየተናገረ ነው። በቃ እኮ አረብኛው ደግሞ ቁርአን ራሱ ደግሞ ግልጽ አረብኛ ቋንቋ አረብኛ ነው። አረብኛ ቋንቋ ነው የያዘው። አረብኛ ቋንቋ ነው ገባኝ እኮ። ስለዚህ ያ አረብኛ ደግሞ ሰመድ ማለት ያ የምትደበቁበት የምትወዱት በአረብኛው ሰመድ ማለት ድፍን ማስገቢያ ማስወጫ የሌለው አዋራ ማያስገባ ድፍን ጠጣር ድንጋይ ማለት ነው። እናመሰግናለን። ይህን አይደለም ቃሏ ምን እንደምታስጠቅም እየተናገረው ነው። በአረብኛ ዘንድ ይሄ ቃሏን እኮ ነው እኮ ሰመድ ማለት ቃሉ የሰመድ ትርጉሙ ድፍን አዋራ ማያስገባ ጠጣር ማስወጫ የሌለው ማስገቢያ የሌለው ድንጋይ ማለት ነው። አላህ ደግሞ ሰመድ ነው። አላሁ ሰመድ የሚለው እሱን የፈሰረበት ነው። ጀሚል አንተ ያልተረዳኸው ነገር ልንገርህ። በደንብ ጥሩ ተርጉመኸዋል፣ ግን አንተ ያልተረዳኸው ነገር ልንገርህ። ቃሉ የዋለው ለአላህ ነው። አላሁ ሰመድ ነው የሚለው አየሁ። ይህን ሲያብራራ ነው አላሁ ሰመድ ምን ማለት ነው የሚለውን ለአላህ የዋለውን ሰመድ የሚለውን ቃል ሲያብራሩ ምንድን ነው? ድንጋይ ማስገቢያ ማስወጫ የሌለው ሆዴ የሌለው አቧራ የማይገባበት የማይበላ የማይጠጣ ማስወጫ የሌለው ብለው ሰመድ የሚለውን ፈስረውታል። ይሄ ቃል የዋለው ለጀሚል ወይ ለማሂር ወይ ለቀረሩ አይደለም። ይህ ሁሉ በአንድ ላይ አይደለም እኮ የሚሰበሰበው፣ በአንድ ላይ አይደለም የሚሰበሰበው። እንደዚህም ይባላል። አረቦች አንዳንድ ቦታ ለዚህ ይጠቀሙታል፣ አንዳንድ ቦታ ለዚህ ይጠቀማሉ፣ አንዳንድ ቦታ ለዚህ ይጠቀማሉ፣ አንዳንድ ቦታ ለዚህ ይጠቀማሉ በሚል ነው እንጂ ሰመድ ማለት ይሁን ለአላህ ሲሆን ደግሞ ሁሉም ዋለለት ማለት ነው። አላህ አስገባም አያስወጣም። ሁሉ አይደለም። አላህ አስገባም አያስወጣም። ሁሉ አይደለም። አሁን ለምሳሌው አረብኛ ማለት ነው። አዳምጠኝ አዳም እንደማያስገባ እዛው ኢብኑ ተይሚያ ይመስለኛል እዛው እንትን ሲለው እነኚህ ሁሉ ሰመድ የሚለው የሚጠቀልለው ማያስገባ ማያስወጣ ድፍን ድንጋይ የሚለው የሚመጣው ከምን አንጻር ነው? ሎክ የዘር እንትን ያመጣል። አስታወስከው? ክርስቲያን አላህ ለምን ልጅ የለውም ብሎ ያመጣውና ኢብኑ ተይሚያ ልጅ ለመውለድ ይላል። ልጅ ለመውለድ ባልና ሚስት ያስፈልጋሉ። ባል ዘር ይሰጣል፣ ሚስት ደግሞ እንቁላል አላት። ከዛ ሁለቱ እንትን ብለው ይወለዳል ይላል። ስለዚህ ሰመድ ከሆነ አያስወጣም፣ ውጪዝ አያወጣም፣ ድፍን ነው፣ ዘር አይሰጥም እንደ ወንድ ማለት ነው። አላህ ደግሞ ሰመድ ነው። ስለዚህ እዛው ላይ አንዱ ነው ብሎ አስቀምጦታል። ቁል ሁወ አላሁ አሐድ ስለሚል ገና ሲጀምር። ስለዚህ አንዱ ነው፣ የሚሰጣት ዘርም የለችውም፣ ዘርም አይሰጥም። ደግሞ ሰመድ ነው ብሎ ከውስጡ የሚወጣ ዘር እንደሌለ ዘግቶታል አለ። እንደማይወልድ እንደማይወጣ እሱም እንደማይቀበል ደግሞ እዛው ደፈ ነው። ምክንያቱም ዘር እንትን ለማለት መቀበል አለብህ ከውጭ አያስገባ። ስለዚህ ሰመድ ነው። ልጅ ለመውለድ ምን ዘር መስጠት ወንዱ እንትን ብሎ እንትን ስለሚያስፈልግ የሚለውን ያመጣውና አይሆነውም ሰመድ የሚለው። ስለዚህ ከዚህ አንጻር ምንድነው ድፍን ነው። ድንጋይ የሚለውንም ስጠዋ። ድንጋይ የሚለውን አሰጠውም። ድንጋይ የሚለውን አሰጠው። ድንጋይ የሚለው እኮ ጠጣርነቱን ለማሳየት እኮ ነው የጠየቁት እኮ ሰዎቹ። ጀሚል ይህ ክፍል የወረደውን ታውቃለህ? ሱረቱ ኢኽላስ አላህ ከምን ተሰርተዋል ተብሎ ተጠይቆ አይደለ የወረደው? አላህ ይህን የሰሩት በምንድን ነው? ስለሰበቡ አልጠየኩም እኮ። አላህ የተሰራው ለጥያቄዎቹን ፕሪሳፖዝ አድርገህ ነው መልስ የምመልሰው አይደለ? ይሄ ክፍል የወረደው ለጥያቄዎቹ ምላሽ እንዲሆን ፕሪሳፖዝ ተደርጎ ነው።
ለሰዎቹ ጥያቄ ምላሽ እንዲሆን ለሰዎቹ የሰዎቹ ጥያቄ ምንድነው እኮ የሰዎቹ ጥያቄ ምንድነው? አላህ ይበላል ወይ? ቆይ አዳምጣ። አላህ ይበላል ይጠጣል ወይ ብለው ሲጠይቁት በቁርአናችሁ መሰረት ተበላ ከጠጣ ይሸናል ውሽዝ የሚያስገባል ያስወጣል ወይ ብለው ጠይቀውት ለዚህ አንደኛ መልስ እንዲሆን ነው። ሁለተኛ ይበላል ይጠጣል ይሸናል እነኝን ለዚህ መልስ እንዲሆን ነው የመጣው አንደኛው። ሁለተኛ ይራባል ወይ? ሶስተኛ ጥያቄ ከምንድን ነው የተሰራው? ከወርቅ ነው? ከብር ነው? ከነሐስ ነው? ከምንድን ነው የተሰራው? ሶስተኛ ጥያቄ። አሁን መልሱ ከነኚህ ጥያቄ ጋር ማሄድ ከሆነ ኢሬሌቫንት ነው ማለት ነው። ለምሳሌ ስምህን ስትጠየቅ እድሜህ የምትናገር ከሆነ ጤነኛ አይደለም ማለት ነው። የት ሀገር ነህ ስልህ ወንድ ነኝ የምትለኝ ምንድን ነው የምትለው? ስለዚህ አላህ የሚጠየቀውን አያቅም ማለት ነው መልስ ሲሰጥ። አይ ለጠየቁት ጥያቄ ይበላል ይጠጣል ይጠዳዳል ወይ የተሰራው ከወርቅ ነው ከብር ነው ከናስ ነው ከምንድን ነው የተሰራው ላሉት ጥያቄ መልስ ከሆነ የመለሰው እርሱ ሰመድ ነው። ሰመድ የሚለው ሲተረጎም ደግሞ ማስገቢያም የለውም ማስወጫም የለውም። ይበላል ይጠጣል ወይ ብለው ለጠየቁት መልስ ይሆናል። ይበላል ወይ ማስገቢያ የለውም ድፍን ነው። ይሸናል ወይ ማስወጫ የለውም ድፍን ነው መልስ ይሆናል። ከወርቅ ነው ከብር ነው ከምንድን ነው የተሰራው? ሰመድ ነው። ሰመድ ደግሞ ድንጋይ ነው። ድንጋይ ነው የሚለውን ልታዘባ አልችልም። ለምን? ለሰመድ ለሚለው ቃል ብዙ አይነት ትርጉም ነው ያለው። ከትርጉሞቹ ውስጥ መጠጊያ የሚለው አለ። መጠጊያ ነው ወንድሜ። አዎ እኮ መጠጊያ ብዬ የፈሰርኩልህ እኮ ሰመድ የሚለውም በመጠጊያ በሚለው አማርኛ ትርጉም እየተረጎምኩልህ እኮ። ሙፈሲሮቹ ቋንቋውን ሲያስቀምጡ መጠጊያ ብለው ነው ያስቀመጡት ወይንስ ማያስገባ ማያስወጣ ድፍን ድንጋይ ብለው ነው የፈሰሩት? ማያስገባ ተብሎ ተፈስሯል። ሰመድ የምትለው ቃል አሁን መጠጊያ ብትል አሁን ለምሳሌ ለተጠየቀው ጥያቄ መልስ አይሆንም። መልስ አይሆንም። አሁን ለተጠየቀው ጥያቄማ አንድ ነው የሚለው ያስወጣል ወይ ስትባል መጠጊያ ነው። ምንድን ነው እሱ ብትለው ከምንድን ነው ከወርቅ ነው ከብር ነው የተሰራው ሲባል መጠጊያ ነው። መልስ አይሆንም። ጥያቄውን ፕሪሰፖዝ አድርገህ ነው መልስ የምትሰጠው የሰዎቹን ጥያቄ። እሱ መጨረሻ ላይ ወለም የኩን ለሁ ኩፉወን አሐድ ብሏል እኮ ምንም አይነት አቻ የለውም ብሏል። ዘሁል ክፍሉ የወረደው ለጥያቄዎቹ መልስ ነው። አምሳል የለውም ነው እሱ። ምንም እንትን አያገናኘውም እኮ በቃ አምሳል የለውም ከተባለ እኮ ለሁሉም ጥያቄ መልስ ሆነ ነው። አሁን ለምሳሌ ምን ነበር የጠየቁት? አንዱን ጥያቄ እስኪ አንዱን ጥያቄ አቅርብና ይኸው አምሳል የሚለው መልስ እንደሆነ አምሳል የለውም ለሚለው መልስ እንደሆነ አስረዳሃል። ምንድን ነው የምታስረዳኝ? ለምሳሌ ከወርቅ ነው የተሰራው አሉ አይደል ብለው ከወርቅ ነው ወይ? ለምሳሌ አላጃለው የለውም አላጃለው የለውም። አሁን የጠየቁትን ጥያቄ ብዙ አይነት ጥያቄ ጠይቋል ያልከኝ አላጃለው የለውም። ሁሉም ደግሞ ኩፉወን አሐድ የሚለው አላጃለው የለውም አላጃለው የለውም። እዚህ ቤት ውስጥ ከገባው ስንቴ ነው የጠየቀኝ? ስንቴ ነው የመለስኩልህ? ለምን መላልሰህ ትጠይቃለህ? ስለዚህ እኔም እጅ አለኝ አምሳያ ያለው ማለት ነው ስሙ ስለተነገረ። ምክንያቱም እጅ አለኝ እሱም እጅ አለው። አምሳያ የለው የሚለው ውድቅ እንደሆነ ላሳየ ነው። አምሳያ የለው እሱም እጅ አለው። አምሳያ የስም አይደለም የስም አይደለም የምንድን ነው ካለ አሁን ለምሳሌ አንተ እፎይ ልትሆን ትችላለህ፣ እኔም እፎይ ልሆን ይችላል እና ተመሳሰልን ማለት ነው። ተመሳሰልን ማለት ነው። እጁ የሚሰራበት ነው አይደለም? ሰማኝ። ተመሳሰልን ማለት የሚሰራበት ነው አይደለም? እኔ ምልህን አሰማም። አንተ ራስን ብቻ ነው መናገር ትፈልግ። እኔ እናንተ እሺ፣ እኔ እፎይ አንተም እፎይ ሰዋት። አንተም አካል አለ እንደኔው ሰው ነህ፣ እኔም ሰው ነኝ። በስም ብንለያይም በስም አንድ ብንሆንም በአካል እንለያያለን። ሰውነታችንን ግን የሚፈቀው አይደለንም። ስቲል ሰዎች ነን ሁለታችንም። ስለዚህ አላህና እኔ በስም እጅ በሚለው አንድ ነን፣ አንድ ስም አለን። እጅ የሚለውም ደግሞ ስቲል ሴም ፋንክሽን ያለው እኔም እጅ እንሰራበታለሁ፣ አላህም ይሰራበታል አይደለ?
ግን ስራችሁ አሁን ለምሳሌ የአላህ የሚሰራውና አላህ የሚሰራበታል እኔም እሰራበታለሁ። በስም ነው የተገናኘ። አሁንም በስም ነው የተገናኘ። አላህም ይሰራል በሚለው አላህ ስምና የሚሰራበታል እኔም እሰራበታለሁ። አሁንም በስም ነው የተገናኘ። ለምን ነው በስም እንገናኘ? የኔ እጅ እኔ የምታወዛግበኝ። እሺ ኦኬ ላሳይሃ። የኔ እጅ መዳፍ አለው 5 ጣት አለው። የአላህም እጅ መዳፍ አለው 5 ጣት አለው። የኔ እጅ የሚሰራበት ነው፣ አላህም የሚሰራበት ነው። ምንድነው ልዩነቱ? በስም ነው የተመሳሰለው። ስራ በሚለው ነው እንጂ የተመሳሰለው። አላህ የሚሰራው እጅና የአላህ እጅ የሚሰራው ስራ ይለያያል። እንደዛማ ከሆነ በአካል ተመሳሰልንና በምንሰራው ተለያየን። እሱ የሰራው ስራ ይለያል፣ እኔ የምሰራው በእጄ ይለያል። እስቲ የምንሰራው ግን በዚህ በእጅ በሚባል አካል ነው። በአካልም አትመሳሰሉ። የአንተ ከአጥንትና ከስጋ ከመሳሰሉ ነገራቶች ነው የተገነባው። ኦኬ አላህ አጥንት አለው የለውም? አላህ አጥንት የሰው የሚመስል አጥንት ምናምን የሚባል ነገር አልጠየኩም። አጥንት አለው የለውም? አጥንት አናጸድቅለት እንዳለ የለውም ወይ? አናጸድቅለትም አልኩ እኮ። ኦኬ አለው የለውም? ኧረ ተው በእናትህ አማርኛ አይገባህም ነው በደንብ። አለው የለውም? ሊትራሊ መልስልኝ። የለውም ወይንም አለው? ይሄው በግልጽ የነገርኩህ እኮ ነው። ምን አጥንት አላህ አጥንት የለውም በል እስኪ። አጥንት የለውም በል እስኪ። ምን አይነት ሰው ነው በእናትህ? አላህ አጥንት የለውም በላ። አይሰማህም? ኔትወርክ ያቆራርጣል። ኔትወርክ ያቆራርጣል። ለአላህ አጥንት የለውም በል ቀጥል። ለአላህ አጥንት አናጸድቅለትም። የለውም አጥንት። ክርስቲያን ይሰማል? እኔ የምለውን በል፣ አንተ የምትለውን አይደለም። ለመደበቂያ ትጠቀመው። አላህ አጥንት የለውም በል። አይሰማህም? አናጸድቅለትም ለአላህ አጥንት እያልኩ ነው። አናጸድቅለትም አትበለኝ። እሱን ቋንቋህን ሙስሊሞቹ ጋር አውራው። እኛ ጋር ስታወራ ግን አለው የለውም በሚል ነው የምታወራው። አጥንት የለውም በል። ለአላህ አጥንት አናጸድቅለትም እያልኩ ግልጽ አማርኛ ጠየቅኩህ እኔ። ኦኬ ታጸድቃለህ ታጸድቅም አይደለም። ጭንቅላት ታጸድቅለታለህ? አልመጣልኝም። ታጸድቅለታለህ? አልመጣልኝም። ያ ጭንቅላት አለው የለውም? አለው የለውም አልልም። ኦኬ አጥንትስ? አልመጣልኝም። እሱ በቃ ካዳ ቴንክ ዩ አልመጣልኝም። which means አናጸድቅም ሲል የለውምም አለውም አንልም፣ አናቅም። ፋይናሊ አናውቅም። ማታ ከሆነ ስለዚህ ምንም አትሞገተና። አላህ አጥንት ይኑረው አይኑረው፣ ጭንቅላት ይኑረው አይኑረው አታውቅም። አላውቅም እኮ ነው ያልኩህ። ብልትስ? ይህም አልመጣልንም። ስለዚህ አላህ ይኑረው አይኑረው አታውቅም። ብልት ሴትም ወንድም አንልም። አላህ እኮ አልመጣልህም፣ አታውቅም። ምን እንደሆነ አታውቅም። አናውቅም። ክርስትና ላይ ጥያቄ ካለ ጠይቅ። ይብቃንኛ። ማንንም እንዳወዛገብኩ የምታወዛግበኝ እንዳይመስል